የኢትዮጵያ ነዳጅን የማምረት ጉዞ ነዳጅን ያያችሁ እስኪኒያችሁ አይነት መልክን ከያዘ ሰነባብቷል። ሀገሪቱ ድፍድፍ የነዳጅ ማውጣት ጉዞዋን በይፋ ስለመጀመሯ ይፋ ከተደረገ ዓመታት ቢቆጠሩም ነዳጁን ግን በገበያው ላይ አየሁትም ሰማሁትም የሚል አልተገኘም። ለመሆኑ ኢትዮጵያ አላት የተባለው ነዳጅ የደረሰ እውን ነዳጁስ አለ ወይ? ኢትዮጵያና የነዳጅ ሀብቷ መገኛውና መዳረሻው ከየት ነው? እነሆ በኢትዮ ተረካችን። በቅድሚያ ግን ቻናላችንን ሰብስክራይብ ያላደረጋችሁ ወዳጆቻችን ሰብስክራይብ በማድረግ ተቀላቀሉ። ምርጥ መረጃዎችን የምታገኙበት ቻናላችን ነው። ኢትዮጵያ የድፍድፍ ነዳጅ የሙከራ ምርትን በይፋ ጀመረች ተብሎ የተበሰረው ሰኔ 21 ቀን 2010 ዓ.ም ነበር። ይህን የተፈጥሮ ጋዝ ወደ ጅቡቲ መላክ የሚያስችል የጋዝ ማስተላለፊያ መስመር ዝርጋታ ይጀምራልም ተብሎ ነበር። በወቅቱ ኢትዮጵያ ነዳጅና የጋዝ ክምችት ሀብት አላት ወይ ካሉ አዎ ያለ ጥርጥር የሀብቱ ባለቤት ናት። ነገር ግን ይህንን ሀብቷን እስካሁን መጠቀም አልቻለችም። ጥናቶች እንደሚያሳዩት በኢትዮጵያ 5 ዋና ዋና የነዳጅ ቦታዎች አሉ። ከነሱ ቀዳሚው የኦጋዴን ተፋሰስ ነው። ይህ ቦታ ከፍተኛ የነዳጅና የተፈጥሮ ጋዝ ክምችት የሚገኝበት ሲሆን ወደ 350,000 ስኩዌር ኪሎ ሜትር ስፋት ያለው የኦጋዴን ተፋሰስ እንደ ካሊዩብ፣ ሂላላና ዶሞ ያሉ ዋና ዋና የጋዝና የነዳጅ መገኛ ቦታዎችን በውስጡ ይዟል። ጥናቶች እንደሚያመላክቱት በእነዚህ ቦታዎች ብቻ ከ7 እስከ 8 ትሪሊየን ኪዩቢክ ጫማ በላይ የተፈጥሮ ጋዝ ክምችት የሚገኝ ሲሆን ከጋዙ በተጨማሪ ጥራት ያለው ድፍድፍ የነዳጅ ዘይት መኖሩ በተግባር ተረጋግጦ ነበር። ኢትዮጵያ በዚሁ ስፍራ ድፍድፍ ነዳጅን ለማምረት በይፋ ሙከራዋን መጀመሯ የማስተላለፊያ መስመሩ ዝርጋታ በ2 ዓመት ውስጥ የሚጠናቀቅ መሆኑ ያኔ በሙከራ ደረጃ ጋዝ ማስተላለፍ ሲጀምር ደግሞ በአመት $1 ቢሊዮን እንደሚያስገኝ ተነግሮለት ነበር። ከካሊዩብና ሂላላ ተነስቶ እስከ ጅቡቲ ወደብ ድረስ የሚዘልቅ ከ700 ኪሎ ሜትር በላይ ርዝመት ያለው የጋዝ ቧንቧ መስመር በሙሉ አቅም ጋዝ ማስተላለፍ ሲጀምርም በአመት $8 ቢሊዮን እንደሚያስገኝም ተነግሮ ነበር። ይህ ግን የሆነ አይነት አይደለም። እቅዱ ከዚህም ተሻግሮ በጅቡቲ ወደብ ላይ ጋዙን ወደ ፈሳሽነት የሚቀይር ግዙፍ ማቀነባበሪያ ጣቢያ በመገንባት ለዓለም አቀፍ መርከቦች ጭነት ዝግጁ የሚሆኑበት ሁኔታ ይኖራል ተብሎ ነበር። ይህም ሳይሆን የሆርሙዝ ሰርጥ በኢራን ወጥመድ ውስጥ ገብቷል። ኢትዮጵያ ድፍድፍ ነዳጅን ማውጣት ጀመርኩ ያለችው በሶማሌ ክልል ኦጋዴን ላይ ይሁን እንጂ የተፈጥሮ ሀብቱ በሌሎችም የሀገሪቱ አካባቢዎች እንዳለ በጥናት ተለይቷል። የጋምቤላ ተፋሰስ ከፍተኛ የነዳጅ ክምችት ሊኖር እንደሚችል የሚገመትበት ሲሆን የኦሞ ተፋሰስም ሌላኛው ነው። የአባይ ተፋሰስም እንዲሁ በጥናት ሂደት ላይ ያለ አካባቢ ነው። በመቀሌ የተፈጥሮ ነዳጅ እንደሚኖርና እንዳለም በጥናት ተመላክቷል። በኢትዮጵያ የነዳጅ ፍለጋ የተጀመረው በ19ኛው ክፍለ ዘመን አጋማሽ አካባቢ እንደሆነ ይነገራል። በተለይ በኦጋዴንና በአፋር አካባቢዎች የነዳጅ ምልክቶች መታየታቸው የውጭ ሀገራት ኩባንያዎች ዘርፉ ላይ ፍላጎት እንዲያደርጉ አድርጓል። እንደ አውሮፓውያኑ በ1920ዎቹ መጀመሪያ ላይ የአንግሎ አሜሪካን ኩባንያ በኢትዮጵያ የመጀመሪያውን የነዳጅ ፍለጋ ፍቃድ ወስዶ ነበር። ጣሊያን ኢትዮጵያን በወረረችበት ወቅት በተለይ በኦጋዴንና በኤርትራ ያ ጊዜ የኢትዮጵያ አካል ነበረች ኤርትራ፣ ጣሊያን ሰፊ የጂኦሎጂ ጥናት አድርጋ ነበር። ነገር ግን የነዳጅ ሀብቱ ግኝቶች ላይ ሳትደርስ የአድዋ ጦርነት መጣና በጦርነቱ ምክንያት ስራው ተቋረጠ። ከሁለተኛው የዓለም ጦርነት በኋላ ማለትም እንደ አውሮፓውያኑ በ1945 የአሜሪካው ሲንክለር ኦይል ኩባንያ ለ50 ዓመታት የሚቆይ የፍለጋ ውል ተፈራርሞ ነበር። ኩባንያው በኦጋዴን በርካታ ጉድጓዶችን ቢቆፍርም በቂ ውጤት አላገኘውም በሚል በ1957 ስራውን አቁሞ ወጣ። ነገር ግን ይህ ኩባንያ እዛው ሶማሌ ክልል ውስጥ በምትገኘው ካሊዩብ የተፈጥሮ ጋዝ ክምችት መኖሩን ሳያውቀው ነበር ለቆ የወጣው። በ1972 ቴኔኮ የተባለ የአሜሪካ ኩባንያ በዚሁ አካባቢ ባካሄደው አሰሳ ደግሞ ለመጀመሪያ ጊዜ ከፍተኛ መጠን ያለው የተፈጥሮ ጋዝ መኖሩን አረጋገጠ። የደርግ መንግስትን መምጣት ተከትሎ ከ1974 እስከ 1991 በፈረንጆቹ ደርግ ስልጣን እንደያዘ ወይም ከያዘ በኋላ ከምዕራባውያን ይልቅ ከሶቪየት ህብረት ጋር ወግኖ ነበር። ታዲያ ይህንን አጋጣሚ ተጠቅመው የሶቪየት ባለሙያዎችም በኦጋዴን ተፋሰስ ሰፊ የጂኦፊዚክስ ጥናቶችን አደረጉ።
በዚህ ወቅት በካሉብና ሂላላ ቦታዎች ያለው የተፈጥሮ ጋዝ ክምችት በሳይንሳዊ መንገድ ተረጋግጧል። ኢህአዴግ ስልጣን ከያዘ በኋላ የተለያዩ ዓለም አቀፍ ኩባንያዎች ይህንን የድፍድፍ ነዳጅ ለማውጣት ሙከራ አድርገዋል። እንደ ሃንሶይል፣ ፔትሮናስ፣ እንደ ሉንዲን ፔትሮሊየም ያሉ ድርጅቶች። በ2013 ደግሞ የቻይና ፖሊቲሴል ከኢትዮጵያ መንግስት ጋር ውል ገብቶ ነበር። ኩባንያው በኦጋዴን ተፋሰስ የጋዝና የነዳጅ ፍለጋ ስራንም ጀምሮ ነበር። ግን በይፋ የታየ ውጤት አልነበረም። ኢትዮጵያና ኤርትራ ከመለየታቸው በፊት በኤርትራ ቀይ ባህር ዳርቻዎች አካባቢ ከፍተኛ የነዳጅ ክምችት እንዳለ ተገምቷል። የጂኦሎጂ ጥናቶች እንደሚያሳዩት ኤርትራ በቀይ ባህር ዳርቻዎችና በባህር ውስጥ ከፍተኛ የነዳጅና የተፈጥሮ ጋዝ ክምችት እንዳላት ተመላክቷል። ኤርትራ እንደ ሳውዲ አረቢያና የመን ካሉ የነዳጅ ባለጸጋ ሀገራት ጋር ተመሳሳይ የሆነ የመልክዓ ምድር አቀማመጥ ስላላት ይህ እንደሆነም ኢትዮጵያ ከኤርትራ ሳትለያይ አሰብ ላይ የነዳጅ ማጣሪያን ገንብታ ነበር። ነገር ግን ይህ ማጣሪያ ከውጭ የሚመጣን ድፍድፍ ነዳጅ ለማጣራት የሚያገለግል እንጂ እዛው ከአሰብ ወጥቶ ነዳጅን የሚያጣራ ወይም የሚያመርት አልነበረም። ማጣሪያው በአሁኑ ወቅት ስራውን አቁሞ እንዲሁ ተቀምጦ ይገኛል። ኤርትራ ከኢትዮጵያ ጋር በነበረችበት ጊዜም ሆነ ከተገነጠለች በኋላ የተለያዩ የውጭ ኩባንያዎች እንደ ሞቢል፣ ቶታልና ሌሎችም በቦታው የተፈጥሮ ነዳጅ ለማግኘት ፍለጋን አካሂደዋል። አንዳንድ ኩባንያዎች የነዳጅና የጋዝ ምልክቶችን አግኝተን ነበር ቢሉም እስካሁን በንግድ ደረጃ ሊመረት የሚችል ትልቅ ክምችት ተገኝቶ ማምረት ግን አልተጀመረም። ልክ እንደ ኢትዮጵያ ሁሉ ኤርትራ አሰብን ጨምሮ ነዳጅ ቢኖራቸውም ነገር ግን እስካሁን በይፋ ተቆፍሮ ለገበያ የቀረበ ነዳጅ የለም። ኢትዮጵያ ነዳጅ እያላት ለምን እስካሁን አልተጠቀመችም የሚል ብዙ ጥያቄ ይነሳል። ለዚህ ጥያቄ ከሚቀመጡ ምክንያቶች መካከል አንደኛው ከፍተኛ ወጪ ነው የሚለው ምክንያት ይጠቀሳል። ነዳጅን ቆፍሮ ለማውጣትና ለማጣራት እጅግ ከፍተኛ መዋዕለ ንዋይን የሚጠይቅ ሲሆን ቢሊዮን ዶላሮችን ይፈልጋል። ሌላው መሰረተ ልማት ነው። ነዳጅን ከቦታ ቦታ ለማንቀሳቀስ የቧንቧ መስመሮችና የማጣሪያ ፋብሪካዎች አለመኖር ሌላኛው ትልቁ ራስ ምታት ነው። የቴክኖሎጂ ያለመዘመንና ሌሎችም ችግሮች ነዳጅን በቀላሉ ለማውጣት አላስቻሉም። የብልጽግና መንግስት ቀደም ሲል ከቻይና ፖሊቲሴል ኩባንያ ጋር የነበረውን ስምምነት ኩባንያው ግዴታዎቹን ባለመወጣቱ ምክንያት ሲል ሰርዞታል። በአሁኑ ወቅት መንግስት ሌሎች አቅም ያላቸው ዓለም አቀፍ ኩባንያዎችን ለማሳተፍ ጥረት እያደረገ እንደሆነ ይነገራል። ይህ በእንዲህ እንዳለ ኢትዮጵያ ለነዳጅ ግዢ በአመት የምታወጣው ወጪ በከፍተኛ ሁኔታ እየጨመረ የመጣ ሲሆን በአሁኑ ወቅት ኢትዮጵያ ለነዳጅ ግዢ በአመት በአማካኝ ከ4 ቢሊዮን ዶላር እስከ 6 ቢሊዮን የአሜሪካ ዶላር ታወጣለች። ይህ መጠን እንደ ዓለም አቀፉ የነዳጅ ዋጋ መለወጥ ሊጨምር ወይም ሊቀንስ ይችላል። ከጥቂት ዓመታት በፊት ለምሳሌ በ2013 እና 14 ዓመተ ምህረት ወጪው ከ2.5 እስከ 3 ቢሊዮን ዶላር አካባቢ ነበር። አሁን ግን ከ4 እስከ 6 ቢሊዮን የአሜሪካ ዶላር ለነዳጅ እንደምታወጣ ይገመታል። በ2015 እና 16 ገደማ የዓለም አቀፉ የነዳጅ ዋጋ መናርና የሀገር ውስጥ ፍላጎት በማደጉ ወጪው ወደ 5 ቢሊዮን ዶላርና ከዛ በላይ እንዲሆን አድርጎታል። ሀገሪቱ በአመት ወደ 4 ሚሊዮን ሜትሪክ ቶን በላይ የነዳጅ ምርቶችን እንደ ቤንዚን፣ ናፍጣና የአውሮፕላን ነዳጅን ከውጭ ታስገባለች። ከዚህ ውስጥ ከፍተኛውን ድርሻ ማለትም ከ70% በላይ የሚይዘው ለትራንስፖርትና ለጭነት አገልግሎት የሚውለው ናፍጣ ነው። በአጠቃላይ የነዳጅ ወጪ ለኢትዮጵያ ኢኮኖሚ ትልቅ ጫናን እየፈጠረ ያለ ጉዳይ ሲሆን ኢትዮጵያ ውስጥ ነዳጅ መኖሩ በተለያዩ ጥናቶችና የሙከራ ቁፋሮዎች ቢረጋገጥም ሀገሪቱ ከሀብቱ ተጠቃሚ የምትሆነው ግን መሰረተ ልማቶች ተሟልተው በሰፊው መመረስ ሲጀምር ብቻ ነው። ይህ ግን እስካሁን ሊሆን አልቻለም። ዝግጅቱን ከወደዳችሁት ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። ላይክ፣ ሼር፣ ኮሜንት መስጠትም ይቻላል። እናመሰግናለን።